ኔክስት ምንድነው እንግዲህ በተለይ ብሪቲሽ ኤንድ ፍሬንች ኮሎኒስ ኢን ኖርዝ አሜሪካ ላይ ስለነበሩት ብሪቲሽ እና ፍሬንች ኮሎኒዎች ምን መለከት ይሆናል እንግዲህ ከ18ኛው ሴንቸሪ ጀምሮ ብሪቴን 13 ያህል በኖርዝ አሜሪካ አካባቢ ያሉ ቦታዎችን በቁጥጥሯ ስር እንዳደረገች እንረዳለን። በተቀራኒ ሳይድ ደግሞ ፍራንስን ስንመለከት ኖርዝ አሜሪካን ከ1600 እስከ 1700 በነበረው ታይም ኮሎናይዝ አድርጋ እንደነበር እንረዳለን። እንግዲህ በተለይ በብሪቴን እና በአሜሪካ መካከል ሆነ በፍሬንች እና በአሜሪካ መካከል ቦታን በመያዝና ዶሚኔት ለማድረግ በሚል በእነዚህ ሁለት ሀሳቦች ኮንፍሊክት እንደነበረና ከዛም በተጨማሪ ይሄ 7 years war የሚባለው ጦርነት እንደተካሄደ ተገልጾልናል። ለ4 ዓመት የተደረገ ጦርነት ነው ይሄ 7 years war። በዚህ ጦርነት እንግዲህ ብሪቴን እና ወታደሮቿ ሊያሸንፉ ችለዋል ማለት ነው። ይሄንንም ተከትሎ እንግዲህ ኖርዝ አሜሪካ ላይ ሲግኒፊካንት የሚባሉ ቦታዎችን ልትይዝ እንደቻለች ብሪቴን እንረዳለን። በኋላ ላይ እንግዲህ ከ7 years war በኋላ በጣም ብዙ ቴንሽኖች እየጨመሩ እንደመጡ እንረዳለን። በተለይ ብሪቴን ለዚህ ጦርነት በጣም ብዙ የሆነ ወጪ አውጥታለች ማለት ነው። ይሄንንም ተከትሎ ወደ ኪሳራ እንደገባች እንረዳለን። ይሄንንም ኪሳራ እንግዲህ ለመክፈል ኮሎኒስቶችን ይሄንን ወጪ እንዲከፍሉ እንዳዘዘች እንረዳለን። ኮሎኒስት የተባሉት እዚህ ጋር አሜሪካኖች ናቸው። እሺ ኮሎናይዝድ የተደረጉት አሜሪካኖች ማለት ነው። በኋላ ላይ እንግዲህ ስታምፕ አክት ኦፍ 1765 ወጣ። ያ ስታምፕ አክት ኦፍ 1765 ምን ማለት መሰላችሁ? ብሪቴን ፕሪንት የተደረጉ ማቴሪያሎች ላይ ታክስ ጣለች አሜሪካኖች ላይ፣ ኮሎናይዝ ያደረገቻቸው አሜሪካኖች ላይ። ፕሪንት የሆኑ ማቴሪያልስ ማለት ላይክ ኒውስ ፔፐር ማንኛውም በቃ ስታምፕ ያላቸው ነገሮች ላይ እንን ነገር ለመጠቀም ታክስ መክፈል እንዳለባቸው የሚያሳይ ስታምፕ ኦፍ አክት ኢምፖዝ እንዳደረገች እንረዳለን። ይሄንን ተከትሎ አሜሪካኖች በጣም ፕሮቴስት እንዳደረጉ እንደተቃወሙ፣ ምክንያቱም ታክሴሽን ዊዛውት ሪፕሬዘንቴሽን እንዴት ይሆናል? ምን ማለት ነው? ይሄ ታክሴሽን የወጣው አንደኛ እነዚህ አሜሪካኖች ሀሳባቸውን የመናገር ምንም አይነት መብት አልተሰጣቸውም። ይሄንን ተከትሎ ታክሴሽን ዊዛውት ሪፕሬዘንቴሽን ምንም ሳንናገር ሀሳባችንን ሳንገልጽ ታክሴሽን እንዴት በሚል እንዲሁም ደግሞ ይሄ የተፈጥሮ ራይታቸውን ወይም ደግሞ የሰብአዊ መብታቸውን እንደሚጥስ እንደተናገሩና እንዳመጹ እንረዳለን ማለት ነው። ከዛም በተጨማሪ ይሄ ኮሎኒያል ፕሮቴስት ኢስካሌት እያደረገ በደንብ እየጨመረ እንደመጣ እንረዳለን። ኦቨር ዘ ኔክስት ሄድ እንግዲህ ሆስቲሊቲስ ግሪው ቢትዊን ብሪቴን ኤንድ ኮሎኒስት ወይም ደግሞ በብሪቴን እና በአሜሪካኖች መካከል ቴንሽኑ እየጨመረ እንደመጣና በኋላ ላይ በ1773 እንግዲህ ኮሎኒስት ብሪቲሽ ቲን ዳምፕ እንዳደረጉ ይሄ ቦስተን ሃርበር ወይም ደግሞ ቦስተን ቲ ፓርቲ በሚባለው ላይ ተቃውሟቸውን በደንብ ያሳዩበት ነው። ይሄ ቦስተን ቲ ፓርቲ እንግዲህ ምንድነው? ብሪቴኖች የብሪቴኖች ሃርበር ላይ ወይም ወደብ አካባቢ ላይ ያዘጋጁት ፕሮግራም ነበረ። እዛ ፕሮግራም ላይ እንግዲህ እነዚህ ኮሎኒስቶች ወይም ደግሞ ኮሎናይዝ የተደረጉት አሜሪካኖች ኔቲቭ ይሄ የድሮን አሜሪካን አለባበስ ለብሰው ወደዚህ አካባቢ እንደመጡና ከዛም በኋላ ላይ እንግዲህ ምንድነው ያደረጉት? ቦስተን ቲ ፓርቲ የተባለው በዋነኝነት እዚህ ወደብ ላይ የነበሩትን የሻይ ቅጠሎች እዚህ ጋር እንደምትመለከቱት ወደ ወንዝ የወረወሩበትና ተቃውሟቸውን በግልጽ ያሳዩበት ነው። ይሄንንም ተከትሎ እንግዲህ በወቅቱ የነበረው ኪንግ ጆርጅ III ይሄን ቦስተን ፖርት ወይም ወደብ ሙሉ ለሙሉ እንደዘጋው። ይሄንንም የዘጋው ለምን ማተር ያደርጋል እዚህ ጋር ቢዘጋው ባይዘጋው ካላችሁ፣ ይሄ ወደብ ተዘጋ ማለት እነዚህ ኮሎኒስቶች ወይም ደግሞ አሜሪካኖች በዚህ ወደብ ነው ማንኛውም አይነት ምግብም ሆነ ሌሎች የሚያስፈልጓቸውን ነገሮች የሚያገኙት። ይሄ ወደብ ተዘጋ ማለት ወደዚህ ምንም አይነት ምርት አይመጣም። ስለዚህ ከፍተኛ የሆነ ረሃብ እንደተነሳ እንዲሁም ደግሞ የእቃዎች አቅርቦት እጥረት እንደነበረ ይሄንንም ተከትሎ ለተለያዩ ዳሜጆች እንደተጋለጡ እንረዳለን። ከዚህ ፖርት መዘጋት በኋላ እንግዲህ ቴንሽኖቹ በደንብ እየጨመሩም እንደመጡ እንረዳለን። በኋላ ላይ እንግዲህ እነዚህ ኮሎኒስቶች የመጨረሻ ስቴጅ ላይ እንደደረሱና ከብሪቴኖች ጋር ለማይቀረው ጦርነት እየተዘጋጁ እንደመጡ እንረዳለን ማለት ነው።